አማኞች ሰበሰበ። በስፋት ጉባኤው ከተካሄደ በኋላ ፈጣሪ አንድ ነው ወይንስ ስላሴ ነው? ታቦት ይጠቅማል አይጠቅምም? መስቀል ማሰር አለማሰርና ኢየሱስ ተሰቅሏል አልተሰቀለም በሚል ዙሪያ ለቀናት ከተፋጨ በኋላ በጊዜው የነበረው የዓለም ንጉሥ ለእሱ የሚመቸውን ስላሴን እናጸድቃለን በማለት አንድ አምላክ ብለው የሚያምኑት የበርናባስ ወንጌል ሰባኪ አማንያንን ካሉበት ያስፈለገ ማረድ ጀመረ። የበርናባስ ወንጌል እንዳይሰብክ አደረገ። የግሪክ ፍላስፋዎች መጽሐፍ ቅዱስ ላይ እጃቸውን በሰፊው አስገቡበት፣ በሰፊው መረዙት። ስላሴ መስቀልን፣ ታቦትን እንዲሁም በሌላ አቅጣጫ ኢሳን ጌታ ነው፣ ያድናል፣ የሞተን አስነስቷል፣ ወደፊትም ለፍርድ ይመጣል የሚል ሕግ ደነገጉ። በዚያው የክርስትና እምነት ህልውና አበቃለት። ኢስላም ጋር የሚያመሳስለው ትክክለኛ አስተምህሮቱ የበርናባስ ወንጌል ነበር። ትክክለኛው ለኢሳ የወረደለት እየፈለገ አቃጠሉት እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚመጡ አስተምሯል። ከዚህ ስህተት ከ600 ዓመት በኋላ በመርዝ የማችል መጽሐፍን አላህ ከእስራኤሎች ወንድም ልጅ ከአረቦች ምድር ነብዩ መሐመድን የመጨረሻ ነብይ አድርጎ ላካቸው አልኳት። ሰብለም ደግሞ አረቦችና እስራኤላውያን ምን አገናኛቸው አለችኝ። እኔም ሰብለ አታውቂም እንዴ? አባታቸው እኮ ኢብራሂም ነው። የኢብራሂም የመጀመሪያ ልጅ እስማኤል ሲሆን ሁለተኛው ልጁ ደግሞ ይስሐቅ ነው። እስማኤልን ወስዶ በመካ በረሃ ላይ ከእናቱ ሀጀራ ጋር አስቀመጠው። አላህ የዘምዘምን ውሃ ምግብና መድኃኒት አድርጎ አፈለቀላቸው። የመናውያን አረቦች ከሷ ጋር አብረው መኖር ጀመሩ፣ አጋቡትም። የአረብ ዘር በእስማኤል በኩል ሲራቡ የእስራኤል ልጆች ደግሞ በኢስሐቅ በኩል ተራቡ። ኢስሐቅ ያዕቆብን እስራኤልን ወለዱ። ትርጉሙ መልእክተኛው ማለት ነው። የያዕቆብ ሁለተኛ ስሙ እስራኤል ነው። እናም ያዕቆብ ደግሞ 12 ልጆች ከ6 ሴቶች ወለዱ። ከ12 ልጆቻቸው በጣም መልአክ የሚመስል ቆንጆ መልክ ያለው ልጃቸው ዩሱፍ ይባላል። የእናቱ ልጅ ደግሞ ቢንያም ነው። ከሌሎቹ ከሚወለዱት መካከል አንዱ ወንድሙ ስሙ ይሁዳ ይባላል። ምንም መጥፎ ስራ ቢሰሩም መጨረሻ ላይ ወንድሞቹ ነብይ ሆነዋል ተብሏል። እናም ከእስራኤል ልጆች ይሁዳ የሚባለው የይሁዳውያን ዘሮች ወራቢያ ነው። ስለዚህ ይስሐቅና እስማኤል ደግሞ ወንድማማቾች ናቸው። አረቦችና እስራኤሎች የወንድም ልጆች ናቸው። የለያያቸው እምነት ነው። ስለዚህ ከነብዩ መሐመድ በኋላ ሌላ ነብይ አይላክም። ኢሳ ሰለላሁ ዐለይሂ ወሰለም በህይወት አለ። የኡመል ቂያማ ሊደርስ ሲል ደጃል የሚባል ፍጡር ይመጣል። ደጃል ለመግደል ኢሳን ከሰማይ ሲወርዱም የሚተዳደሩት በቁርአን ህግ ነው። ቁርአኑም እንዳይበረዝ አላህ እንዲህ ሲል ቃል ገብቷል። እኛንን ይህን ቁርአን እያወረድነው እኛው እንዲያወረድነው እንዳይበረዝ እኛው እንጠብቀዋለን በማለት ካወረዳቸው መጽሐፎች ሁሉ ሊጠብቀው ቃል ገብቷል። ምክንያቱም ሌሎችን መጽሐፎች በሙሉ መጽሐፍ ቅዱስን ጨምሮ በርዘውታልና አልኳት። ሰብለም ድንዝዝ ብላ ራሷን ወደ ጎን እያወዛወዘች የሚገርም ነው አለችኝ። ከዛም ዛሬ ስለ ሃይማኖት ይህን ካስተማርከኝ በቂ ነው። እስኪ እኔም ቤተክርስቲያን አንዳንድ ጥያቄ እጠይቃቸዋለሁ ብላኝ ተለያየን። ይህም ቀን ነግቶ ትምህርት ቤት ተገናኝተን አብረን ስንመለስ በልቶ ዝም እንዴት ነክ አለችኝ። ትናንት በሰጠሁክ ስጦታ አመሰግናለሁ እንኳ አይባልም እንዴ አለችኝ። እንዳልሰማሁ ዝም አልኳት። ምንድነው አንዋር እንዳልሰማህ
ትሆናለህ እሳ አለችኝ። እኔ እኮ ግራ ገብቶኝ ነው ይቅርታ አልኳት። አኑ ይቅርታ ብሎ ነገር የለም ወይ ወጩን መልስልኝ፣ በተማሪ አቅሜ ነው የገዛሁት ብላ ቀለደችኝ። እኔም ምን አይነት ስጦታ ትፈልጊያለሽ አልኳት። እሷም ሁልጊዜ መኖሪያ ቤት ደብቄ አስቀምጨው አንተን የማስታውስብህ አለችኝ። ሰብለ እኔ እኮ የገጠር ልጅ ነኝ፣ በዚያ ላይ አባዬ ታዋቂ ሸህ ናቸው። በፈረስ ጠልፌ በሆታ ሳገባሽ ሰው እንዳይስቅብሽ አልኳት እየቀለድኩ እንድትተወኝ ብዬ። ሰብለ ግን እኔ ጋር እንደ ማስቲሽ ሙጭኝ ያለች ይመስለኛል። ሰብለም ማርያምን ኦሪጂናል ፍቅር እኮ ገጠር ነው ያለው አለችኝ በውስጤ። ይቺ ልጅማ አልተፋታችኝም አልኩና እስኪ እናያለን አልኳት እየቀለድኩ። እማዬ እንጨት ሰባሪ በእንስራ ውሃ ቀጄ አገኘችልኛ አልኳት። የአንተ ሁኜ እናትህን ባገለገልኩማ ታድዬ አለችኝ። ሰብለም ቀጠል አድርጋ ፈጣሪ ብሎ ብንጋባ አንተ ጋር ገጠር ብኖር አለችኝ። እኔም ገጠር ስገቢ ጸባይሽ ታይቶ ጥሩ ልጅ ከሆንሽ ውሃ ቀድተሽ ማምጫ አህያ ይገዛልሻል ስላት ሳቅ ሄደች። ሰብለም እንደምንም ሳቋን እየተቋቋመች እንደዚህም አለ ማለት ነው ታድዬ አለችኝ። ሰብለን ልቤ ቢፈልጋትም ለምን ፍቅር ተብዬው ቢይዘኝም ሃይማኖታችንም አንድ አይደለም። በእኛ ጊዜ ወሎ ላይ አብሶ ደሴ ከተማ ላይ ክርስቲያን ሙስሊም እየተጋቡ ልጅ ወልደው አብረው የሁለቱም ሃይማኖት በአንድ ቤት የሚኖሩ ልጅ ሲወለዱ ከክርስቲያንም ከእስልምናም ውጭ ስም አውጥተው ከአደጉ በኋላ ሃይማኖታቸውን ራሳቸው መርጠው የሚይዙ ሰዎች ብዛቱ ቤት ይቁጠረው። የዛሬን አያርገው እንደዚህ ነበር የሚጋቡት። እኔ ደግሞ በሌሎች የምጠላውን ክርስቲያን ወንድ ሙስሊም ሴትን፣ ክርስቲያን ሴት ሙስሊም ወንድን ጋር ስመለከት የሚናደደው ደሜ የሚፈላው ጠንካራ የነበርኩት ልጅ እኔም ከጠላሁ ባህሬ ላይ ተዘፍቄያለሁ። የፈሩት ይደርሳል አይደል የሚባለው። ይህ በቀላል ከአጂ ነብይ ጋር መገናኘት መዘዙ ከባድ ነው። ኢማንህ ሙሉ የነበረው በአንዴ ደካማ ያረጋል። ሀቢቡና ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንድን ሱሐባ ሴቶችን የሆነ ቦታ እንዲያደርስ ነብዩ ሰለላሁ ዐለይሂ ወሰለም ሲልኩት እንዲህ አሉት፣ እነሱ እንደ ብርጭቆ ወይም እንደ እንቁላል ናቸው። ትንሽ ከዘነጋህ ይሰበራሉ። በጣም ጠብቀህ ያዛቸው ብለውታል። እየተጫወትን እየተቃለድን ሰፈራችን ስንደርስ አንድ የሚያስፈራራ ረጅም ወፍራም ሰውዬ በትንሽ ርቀት ከፊት ለፊት እያየን ተራራ የሚያክል ሰው አፈጠጠብን። እኮ ታውቂዋለሽ እንዴ አልኳት እየቀለድኩኝ። ወይኔ ጉዴ ዝም በል አባዬ ነው። ወይኔ ከቻልክ ጋሼ ብለህ አሪፍ ሰላምታ አቅርብለት። አባቴ ስሙን መምህር ነው እንጂ ነገሮች በጥሩ መተርጎም አይችልም። በቃ አሁን ሲያየን በፍቅር ጀመሩ ብሎ ነው የሚያስበው አለችኝ። በጣም ደነገጥኩ። ውሃ ጥም ከየት መጣ ሳይባል ውሃ ጠማኝ። ከንፈሬ እርር፣ ጉሮሮዬ የደረቀ አለ። ላቤም በአንዴ ዝፍቅ አረገኝ። እግሬ ተርበተበቱ። ያፍቀኝ ጀመር። በድንጋጤ ያቀይ ፊቴ በጥፊ እንደተመታ ሰው በለዝ። ይህን እያወራን ላለማስፎገር እርሱ ቆመበት ስፍራ ደረስን። ሰብለም አባዬ እንዴት ዋልክ ብላ ልትስመው ስትል ደህና አድርጎ በሌለ ኃይሉ በዛ በሰፊ እጁ በጥፊ ደረገማት። ደንግጣ ቆመችበት ቀረች። ወደ እኔ እያፈጠጠ አንተን ብሎ አንገቴን አንቆ ጮኸብኝ። ደነገጥኩ። ውድና የተከበራችሁ ወደ ቻናል የቤተሰቦች እንግዲህ ክፍል 7 ይህንን ይመስላል። ክፍል 8 እንዲለቀቅ
ላይክ ሼር ማድረጋችሁን አትዘንጉ። የእናንተ እርዳታ ያስፈልገኛል። ውድ ቻናሌ ቤተሰቦች አመሰግናለሁ። መልካም ምሽት ይሆንላችሁ። እስከምንገናኝ ለሁላችሁም መልካም ጊዜ ይሆንላችሁ ብያለሁ።